ቆይታችን ቀጥሏል። የተወደዳችሁ ተመልካቾቻችን ከፋና ዘጠናችን ጋር አብራችሁ ስላላችሁ እጅግ አድርገን እናመሰግናለን። ሌላኛውን ጉዳይ ደግሞ እናስመለክታችኋለን። በማለዳው ወደ ማዕከላዊ ኢትዮጵያ ክልል ምስራቅ ጉራጌ ዞን ቡታጅራ ነው ይዘናችሁ የምንሄደው። ቡታጅራ እንግዲህ በኢትዮጵያ ውስጥ ካሉ የንግድ እንቅስቃሴ በስፋት ከሚከናወንባቸው ቦታዎች ውስጥ አንዷ እንደሆነች ይታወቃል። እንዲሁም ደግሞ ኮሪደር የሆኑ ከተሞች አሉ አይደለ? ወደ ተለያዩ ስፍራዎች ላይ በተለይም የህዝብ ትራንስፖርት እንዲሁም ደግሞ ሌሎችንም አይነት የሎጂስቲክስ እንቅስቃሴዎችን ለሚያደርጉ ኮሪደር ሆና የምታገለግል ከተማ ናት። ለበርካታ ከተሞች ማዕከል ላይም ጭምር የምትገኝ ናት። በአዲሱ የማዕከላዊ ኢትዮጵያ ክልል ደግሞ የተለያዩ ክላስተሮች አሉ፣ የክላስተር ከተሞች አሉና አንዱ ዘርፍ መቀመጫውን በቡታጅራ ነው ያደረገው። እቺ ደማቅ ከተማ ደግሞ በማለዳው ላይ የተለየ አይነት መልክ እንደሚኖራት ይታወቃልና የማለዳው መልኳን ብናየው መልካም ነው። አዎ ባልደረባችን ፌቨን ቢሻው ወደዛ ቄንታለች። የማለዳ ድባብ የቡታጅራ ምን እንደሚመስል ደግሞ ልታስቃኘን በቀጥታ የስርጭት መስመር ላይ ትገኛለች። ፌቨን እንዴት አድረሻል? ቡታጅራስ እንዴት አደረች? የማለዳው እንቅስቃሴ ምን ይመስላል? መቀጠል ትችያለሽ። አመሰግናለሁ ሞሊቶና ዙፋን። እንዴት አድራችኋል? ተመልካቾችስ እንዴት አደራችሁ? ቡታጅራ ከተማ ነው የሚገኘው። ቡታጅራ ከተማ ከአዲስ አበባ በ130 ኪሎ ሜትር በቅርብ ርቀት ላይ የምትገኝ ከተማ ናት። በ130 ኪሎ ሜትር ርቀት ላይ ማለት ነው። በማዕከላዊ ኢትዮጵያ ክልል የምትገኝ ሲሆን የምስራቅ ጉራጌ ዞን ዋና ከተማ ወይም ደግሞ ማዕከልም ነች። እንግዲህ ከተማዋ በተለያዩ አቅጣጫዎች ላብነት ከባቱ ሆሳና እንዲሁም ደግሞ ወደ ወልቂጤ ለመሄድ የሚፈልጉ የህብረተሰብ ክፍሎች እንዲሁም ደግሞ ከተማዋ እንደ መተላለፊያ ይጠቀሟታል። በተለይም ከተማዋ ደግሞ በከተማ ውስጥ የተለያዩ ቤተክርስቲያናትና ጥንታዊ መስጂዶች የሚገኙባት ከተማ ነች። እንዲሁም ደግሞ በአካባቢዋ የተለያዩ ተፈጥሯዊና ሰው ሰራሽ ቅርሶች በእነሱም የታደለች ከተማ ነች። በተለይም ቱሪስቶችም ብዙ ጊዜ ወደዚህ የሚመጡባት ከተማ ነች። እንግዲህ እቺ ከተማ ስራ ወዳድ ጠንካራ ህዝብ ያለባት ከተማ ነች። እንግዲህ በስራ በጉብዝና ይታወቃሉ። እኛም ከጧት ጀምሮ በተለያዩ የከተማዋ አካባቢዎች ዞር እያልን ስንመለከት ነበር። ከ12 ሰዓት ከ20 ጀምሮ እንግዲህ ቡታጅራ ቀድማ ነው የነቃችው። የተለያዩ የህብረተሰብ ክፍሎች በጠዋት ተነስተው ወደሚሄዱበት አቅጣጫ ሲሄዱ ነበር። እንዲሁም ቀድሜ እንዳልኩት ወደ ተለያዩ አካባቢዎች መተላለፊያም ስለሆነች የተለያዩ ተሽከርካሪዎች ይህን ከተማዋን በመጠቀም ወደ ተለያዩ አካባቢዎች ሲሄዱ ተመልክተናል። እንግዲህ ከተማዋ ከቅርብ ጊዜ ወዲያ እንግዲህ ቀድሞ ሞቅ ያለች እንደሆነች ይታወቃል። ከቅርብ ጊዜ ደግሞ እንግዲህ በተለያዩ ከተማዎች ተግባር እየተደረገ የከተማዎችን ውበት እየገለጠ የሚገኘው ኮሪደር ልማትም በዚህ በከተማዋ ተግባር እየተደረገ ሲሆን እንግዲህ ቡታጅራ ካላት ቀድሞ ውበት እንግዲህ የተለየ ሌላ ውበት ደግሞ እንድትላበስ አድርጓታል። የኮሪደር ልማት ብቻ ሳይሆን ከዚህ ከኮሪደር ልማት ጋር ተያይዞም ደግሞ የወንዝ ዳርቻ ልማት አለ በአካባቢ እየተከናወነ ነው። የተጠናቀቁ ወደ አገልግሎት የገቡም አሉና ይህም እንግዲህ ለአካባቢው ሌላ ጥሩ ቆንጆ ጥሩ ገጽታን እንድትላበስ አድርጓታል። ወደ ማለዳ ድባባችን ስንመለስ እንግዲህ ከጧት ከ12 ሰዓት ከ20 ጀምሮ በተለያዩ አካባቢዎች እንግዲህ ዞር ስንዘዋወር እንግዲህ እንዳየነው ከሆነ የተለያዩ ህብረተሰብ ክፍሎች በጧት ተነስተው ወደሚፈልጉበት ቦታ እንዲሁም ደግሞ ወደ አብያተ ክርስቲያናት የሚሄዱ ሰዎችም እንዲሁ ሲሄዱ ተመልክተናል። እንግዲህ በከተማ የሚገኙ ባንኮችን ጨምሮ የንግድ ሱቆችም ደንበኞቻቸውን በጥሩ ሁኔታ ለማስተናገድም ከጧት ጀምሮ ዝግጅቶቻቸውን ያደረጉ ሱቆቻቸውን እየከፈቱ እንደሆነ ተመልክተናል። አየሩም እንደምታዩት እንግዲህ ብራ ነው፣ ፀሐይ ነው። እንግዲህ ይህም ደግሞ ስራዎቻቸውን በጥሩ ሁኔታ ለመከወን ያግዛል ብዬ አስባለሁ። እንግዲህ ጠቅለል ሳረገው በቡታጅራ እንግዲህ የጧት ድባብ ድምቅ ያለ እጅግ ደስ የሚል እንዲሁም ደግሞ እንግዲህ ህብረተሰቡም እንግዲህ ስራ ወዳድ የስራውን ሰውም ስለሆነ እንግዲህ ማልዶ ተነስቶ ነው ወደ ስራው ሲሄድ ያየ ነው ማለት ነው። እንግዲህ ቀድሜ ያልጠቀስኩት የከተማዋ እንግዲህ ንጹህ እንደሆነች አንስቻለሁ። በኮሪደር ልማትም ከዛም በፊት ባለው ማለት ነው። እንዲሁም ደግሞ ንጽህናው ተጠብቆ እንግዲህ ቆንጆ ሆኖ እንዲቀጥልም ደግሞ የተለያዩ የጽዳት ባለሙያዎች በተለያዩ አካባቢዎች የጽዳት ስራቸውን ሲያከናውኑ ተመልክተናል። በጥቅሉ የቡታጅራ ማለዳ እጅግ የደመቀና ደስ የሚል እንደሆነ መመልከት ችያለሁ። ይሄን ይመስላል። ዙፋንና ሞሊቶ ወደ እናንተ ልመለስ። ፌቨን ለሰጠሽ መረጃ እጅግ አድርገን እናመሰግናለን። መልካም ቀን ይሁንልሽ።